ሰው ልጅ የኑሮ ዘይቤ ካለበት አካባቢ ታሪክ፣ ማህበራዊና ባህላዊ እሴቶች ጋር ጥብቅ ቁርኝት አለው። ይህም የአንድ ማህበረሰብ ማንነት መገለጫም፣ የአኗኗር ዘይቤ ነጸብራቅ፣ የሥነ ጥበብና የኪነ ጥበብ ውጤቶችን ምንጭ በመሆን ይገለጻል። የቀደምት ስልጣኔ ባለቤት ከሆኑት ጥቂት የዓለም ሀገራት መካከል ተጠቃሽ የሆነችው ሀገራችን ኢትዮጵያ ሰው በየዘመኑ ካጎለበተው ዘርፈ ብዙ ባህላዊና ማህበራዊ እሴቶች በተጨማሪ ማራኪ የተፈጥሮ መስህቦችን በመያዟ በአፍሪካ ብዙ በዓለም አቀፍ ደረጃ የተመዘገቡ ቅርሶች ካሏቸው ሀገራት መካከል አንዷ መሆን ችላለች። ጋሞ ዞንም 9 ታላቁ የምስራቅ አፍሪካ የስምጥ ሸለቆ ሐይቆች መካከል በስፋትና በውሃ ውስጥ በሚኖረው ስነ ህይወት ቀዳሚ ከሆኑ አባያና ጫሞ ሐይቆች ባሻገር የአርባ ምንጭ ከተማ የስሙ መጠሪያ የሆኑ ምንጮችና የጋሞ ህዝብ የሰላም ተምሳሌትነት መገለጫ የሆኑ የድጉሻ እሴቶችን አጣምሮ መያዙ ብዙ በጥቂቱ ይታደሉታል እንጂ አይታገሉትም እንድል አስችሎታል። የጋሞ ህዝብ የሽመና ጥበብን ጨምሮም አማላይ ገጸ በረከቶች ባለቤት መሆኑ የበርካታ ቱሪስቶች መዳረሻ እንዲሆንም አድርጎታል። የሶፌ ስርዓት የጋሞ ህዝብ የማንነት መገለጫ በመሆኑ ልዩ ዝግጅት ተደርጎ የሚከናወኑ በርካታ ማራኪ ገጽታዎችን በየፈርጁ የያዘ የህብረተሰቡ ቱባ ባህል ነው። በዲታ ወረዳ በፋሲካ ወቅት የሚከናወን ጺሬ ሶፌም የጋሞ ህዝብ ከሚታወቅበት የሶፌ ስርዓት መካከል ተጠቃሽ ነው። የጺሬ ሶፌ በዲታ ወረዳ በፋሲካ በዓል ወቅት ለሁለት ተከታታይ ቀናት በድምቀት ይከበራል። በመጀመሪያ ቀን ብሎ በአመቱ ያገቡ ሙሽሮች የሀገራችን ዳር ድንበር የማስከበር ኃላፊነታቸውን ተወጥተው የተመለሱ ጀግኖች፣ አመቱን በስራ የከረሙ ጺሬዎችና የወለዱ ሴቶች ማህበራዊ ዕውቅና የሚያገኙበት ስርዓት ይከናወናል። በመጀመሪያ ዕለት በዓሉን ከሚያደምቁ ማህበራዊ መስተጋብሮች አንዱም በአመቱ ያገቡ ሙሽሮች በእንክብካቤ ተይዞ ከከረሙ በኋላም አጊጠውና በዘመድ አዝማድ ታጅበው ገበያ የሚወጡበት ሲሆን ይህም ምሽራ ሶፌ በመባል ይታወቃል። ይህም ሙሽሮች አግብተው ለወግ ማዕረግ መብቃታቸውን ያበስራል። ሶፌ ማለት በዲታ አካባቢ ሰዎች ጋብቻ ሲፈጽሙ ሶፌ ይወጣሉ። ጺሬ የሚባል ስርዓት አለ። ያ ጺሬ ሶፌ ይወጣል። ጀግኖች ድንበር አስከባሪዎች ማለት ነው። ድንበር አስከብረው ሲመለሱ በህይወት ሲመለሱ ሶፌ ይወጣሉ። ይሄ እንግዲህ ሶፌ ማለት እነዚህን ተግባራት የፈጸሙ ሰዎች በአካባቢው በህዝቡ የሚታወቁበት ስርዓት ነው ማለት ነው። ሶፌ ማለት የወለዱትም ሶፌ ይወጣሉ። በተለይ እናቶች በሚወልዱበት ጊዜ ከወለዱ በኋላ ሶፌ ይወጣሉ። ሶፌ የሚወጡበት ገበያ ነው። ስለዚህ እዛ የሚወጡበት ቦታ ገበያ ነው። በዛ ዕውቅና የሚሰጥበት ማለት ነው። እነዚህን ስርዓቶች መፈጸማቸውን ማድረጋቸውን ዕውቅና የሚሰጥበት ስርዓት ነው ሶፌ ማለት በዲታ አካባቢ። የዲታ ባህል የሙሽራ ባህል ላይ ጋብቻ ባህል ላይ የሚደረግ ነገር የመጀመሪያ የወንድየው ቤተሰብ የሴቷ ቤተሰብ ላይ አማላጅ እንደ ሚዜ ይልካል። የሚመጣው አመት ጋብቻ እናደርጋለን ብሎ ይሰማሙና የዛኛ ቤተሰብና የሴቷ ቤተሰብ አንድ ላይ ተሰማምቶ ቀጠሮ ይደረጉና ወደ መጋቢት የካቲት አካባቢ ጋብቻ እናደርጋለን ብሎ ከተሰማሙት በኋላ አሁን የወንድየው ቤተሰብ የራሱ ጓደኞች ሁሉም ይሰበሰቡና እየጨፈሩ የሴቷ ቤተሰቦቹ ጋር ይሄዳሉ።
እዛውን ደግሞ ሰርግ ይደረጉና የሴቷ ልጅቷ ቤተሰብ እዛ ጎረቤት ሴት ሁሉ ሰብስቦ ሽኝት ያደርጋሉ። ከዛ ሲመጡ ወደዛም ይሄዳሉ። ወደዛም ትንሽ ካሸኙ በኋላ ይቀባበሉና የመጀመሪያ ወንድሙ እንደው ከጓደኞቹ ጋር አንድ እናት አባት ያለው ሙሉ ልጅ የሴቷ ትከሻ ይዝና ወደዚያ አምጥቶ ባልዮ ይሰረክፋል። ከዛ በኋላ እየጨፈሩ ወደ ቤተሰቦቹ ጋር ያመጣሉ። እዛ አንድ 2 ወር እዛ ቀለብ ያደረጉና ወፈር ያደርጋሉ። እዛ አሁንም ሽርነቱ ወደ ገበያ ለማስገባት ቅዳሜ ካገቡት ከሆነ ሶፌ የሚደረገው ማክሰኞ ነው። በዛ ያገቡበት ቀን ሶፌ አይደርጉም። ከዛ በኋላ ሶፌ ሲደረጉ መነሳ የሚል አለ ደግሞ ወንዶ ባልዮ ቤተሰብ አካባቢ ዘመዶች መነሳ የሚሉትም ይሰባሰቡና ጎዝዳሉ አንገት ላይ የሚደረግ እነዛ ካደረጉ በኋላ ታጅቦ ዘመድ ወጋን የተባለ ሁሉ ታጅቦ እዚህ ገበያ ያስገባውና ምሽሪቷ ጉዳይ ከዛ ካለቀ በኋላ ቤተሰብ ሆኖ ትውልድ ሁሉ ዘር ያባዛሉ ነው። ምሽራ በኩል ይሄ ነው። እንግዲህ ይሄ ሶፌ የሚወጣበት በተለይ አሁን በፋሲካ ጊዜ ፋሲካ ነው የሚባለው። እኛ እንግዲህ ከዚህ ከክርስትናው ፋሲካ ጋር ግንኙነት ይኖረው አይኖረው ጥናት ያስፈልጋል። ግን በህዝቡ ፋሲካ ነው የሚባለው። ፋሲካ በዓል የሚከበርበት በዓመት አንድ ጊዜ ሚያዝያ ወር ነው የሚከበረው። ይሄ ከክርስትናው ጋር እንዴት ይገናኛል አናውቅም። ግን ይሄ እንዴት ፋሲካ በዲታ አካባቢ ከሌሎች አካባቢ በተለየ ይከበራል የሚለውን ስንወስድ ዲታ የሚባለው በዲታ ዛዳ እና ልሻ እነዚህ 3 ድሬዎች ማለትም እነዚህ ድሬዎች ቀድሞ ዛዳ የሚባለው ሊዋንቶ ነው የሚባለው፣ ጉጊሳ ነው የሚባለው። ዲታ የሚባለው ማንዶሴ ነው የሚባለው። ልሻ የሚባለው ሊዋንቶ ነው የሚባለው። እነዚህ የአንድ አባት ልጆች ናቸው ነው የሚባለው በአፈ ታሪክ። እንግዲህ እውነት ሊሆን ይችላል። የአንድ አባት ልጆች ናቸው። አባታቸው ለነዚህ ለልጆቹ ስርዓት መሪነት ይሰጣቸዋል። የስርዓት መሪነት አንደኛው የግዝረት ስርዓት ማለት ነው። የግዝረት ስርዓትን የሚመራው ማን ነው? ሊባንቶ የሚባለው ነው። የመስቀል ስርዓት ማስቀላ ነው። እንግዲህ ከመስቀል ጋር የሚገናኘው እንዴት ነው የሚባለው አይታወቅም። ግን ማስቀላ ነው የሚባለው። ማስቀላ ስርዓትን ለጉጊሳ ነው የሰጠው። የፋሲካ ስርዓትን ደግሞ መሪነት የሰጠው ለማንዶሴ ነው። በዚህ መሰረት ፋሲካን በተለየ ሁኔታ በዲታ አካባቢ ወይም ማንዶሴ ትውልድ ባለበት አካባቢ በተለየ ይከበራል። በዓመት አንድ ጊዜ ማለት ነው። ስለዚህ በተለየ ከሌሎች የሚከበርበት በዚህ ስርዓት በተሰጠው ስልጣን በተሰጠው ኃላፊነት ልዩ አትኩረት አድርጎ የሚከበርበት ሁኔታ ነው ያለው ማለት ነው። የሀገር ዳር ድንበር አስከብረው የተመለሱት ሶፌ በመውጣት ማህበራዊ እውቅና ያገኛሉ። በዕለቱ ገበያ ወጥተው በአደባባይ ሀገራችንን ከጠላት ወረራ ከመታደግ ረገድ የፈጸሙትን ጀብድ በጣዕመ ዜማ እያዋዙ በፉከራና በሽለላ ይገልጹታል። ዘመድ አዝማድን በታላቅ አክብሮት አጀግነው ሲያወድሳቸው ከቆየ በኋላም በባህል አለቆችና ሀገር ሽማግሌዎች እውቅና ይሰጣቸዋል። በማህበረሰቡ ዘንድ ትልቅ ስፍራ በሚሰጠው ቃራው ማለትም ጀግና በሚል የክብር ስም ይጠራሉ። ወደ ጦርነት ለመሄድ ወይም እዚህ አካባቢ ድሮ እርስ በርስ ጦርነት ይኖራል። በዛ እርስ በርስ ውጋ ድሮ ጊዜ ማለት ነው፣ ባሁን ሳይሆን ድሮ ጊዜ ማለት ወደ ሰሜን ምን ይሄዳሉ። ከዚህ ጀግና ተመርጦ ለምልሞ ይሄዱና እዛ ይዋጋሉ። ወይ ምናልባት ሊሞት የሚችል እግዚአብሔር ካተረፈ ያመጣል። ሲመጡ ደግሞ እዛው ደግሞ የሚደረግ ነገር አድርጎ ጆሮ እንደዚህ እንትን አድርጎ ይባሱና መጥቶ እንግዲህ ወረታ ይባላሉ። ወረታ ከተባሉ በኋላ አሁን ወረታው ደግሞ ምንድነው የሚያደርገው? የመጀመሪያ እዚህ ገበያ ላይ ለማስገባት ይመጣና ሐለቆች ጋር ይምጣና ምርቃት ይደረጋል። ከዛ የሚደረገው ነገር አድርጎ ይሄዱና አሁን ሲቆዩ በዚህ ፋሲካ አካባቢ ላይ ሶፌ ይደረጉና ጀግና ይሆናሉ። በዛ ነው እንዴ ወረታ የተባለው። እንደዛ ወረታ ሆኖ ይዘሉና ይከበራሉ። እነሱ ፊትም ሰውም
አይቆረጥም። በጣም ይከበራል። እንደ አለቆች ይከበራሉ። ወረታ ምናልባት ወረታ የሚሉት ሰዎች ጀግኖች ናቸው። እንደዛ ነው ማለት። በእለቱ ላይ ቅቤም ያደርጋሉ፣ የመሽራ ዝላም ይዘላላሉ፣ ጨፈራም አለ። ጎረቤት ሁሉ አምጥቶ እየጨፈሩ እየዘላሉ ያመጡና እየፎካከሩ የሚሉት ቃላቶች ድምጽ እየሰጡ ለነሱ ፎከራ ነገር ይደረጉና በፎከራ ያመጡና አለቆቹ ጋር መጥቶ እግራቸው ይሳማሉ። አለቆችን ደግሞ የሆነ ነገር ይደረጋል፣ ምርቃት ያደረጋል። ከዛ በኋላ እንግዲህ እድሜ ያቆያችሁ ጎበዞቹ ብሎ ፎከራ ሆኖ እንግዲህ ናቸው። እንደዛ ሆኖ ይቆያል። የፂሬ ሶፌ አጀብ በሚያሰኙ በበርካታ ትርኢቶች ይደምቃል። ፂሬ መነሻው በህብረት የጠላት ወረራ ለመመከት የተደረገ ተግባር ቢሆንም ከጊዜ በኋላ ለእርሻ ስራ እንደዋለ ይነገራል። ፂሬ መነሻው ሽማግሌዎች እንደሚሉት እንግዲህ በጥንት ጊዜ ጦርነት አለ፣ ውጊያ ይዋጋሉ። ዲታ ከሌሎች አካባቢዎች ጋር ከሌሎች ድሬዎች ጋር እርስ በርስ ውጊያ አለ። በዚያ ውጊያ በአንዱ ውጊያ ዲታ በጣም ተጎድቷል፣ ተሸንፏል ማለት ይቻላል። ብዙ ሰው ተጎድቷል። ስለዚህ ከዛ ሲመለስ ምን ይሆናል? አሁን እነዚህ የተሸነፉ ነው ያሸነፉት ቀጣይ ወረራ እንዳያካሄዱ ምን ያደርጋሉ? አንድ ታዋቂ ሰው ጫልጋ ያለ ይባላል። ያ ጫልጋ ላይ ያለ አዋቂ ነው፣ ታዋቂም ነው፣ ሀብታምም ነው። ምን ዘዴ ያመጣል? ኢቤት የቀሩትን ወጣቶችን ከ12 ዓመት ጀምሮ ያሉትን ይሰበስባቸዋልና ይቀልባቸዋል። የጦር ስርዓት ያስተምራቸዋል፣ ያሰለጥናቸዋል፣ ያዋጋቸዋል፣ እርስ በርስ ያታግላቸዋል። እንደዛ እያደረገ አቅማቸውን በደንብ ካረጋገጠ በኋላ ያኔ ካሸነፉት አገሮች ጋር ድሬዎች ጋር ጦርነት ይገጥማል። ጦርነት ይገጥምና ጦርነቱን ያሸንፋል። በዛ ስርዓት ለውጊያ ሲጠቀም ነበር፣ እንደ መከላከያ ሰራዊት ማለት ነው። እንደዛ ሲጠቀም የነበረበትን አሁን ከኋላ ደግሞ ህዝብ ያው ሰው የላመድና አሁን ጦርነት ጠቃሚ እንዳልሆነ ይረዳል። እርስ በርስ ጫቆ ይፈጠራል። በየወሰኑ ጫቆ ይፈጥርና ከዚህ መሐላ ይፈጥርና በዚህ መሐላ መሰረት ሁለተኛ አንዋጋም፣ ውጊያ ይቅርብን፣ እርስ በርስ በስርዓት ቁጭ ብለን እንዳኛለን፣ እንነጋገራለን፣ በውይይት እንፈጥራለን ተብሎ መሐላ ተፈጸመ። ከመሐላ በኋላ አሁን ጦርነት የለም። ጦርነት ከሌለ ምንድነው ፂሬ አሁን ማድረግ ያለበት የሚባለው? ወደ ኢኮኖሚ ወደ ልማት ነው የተቀየረው፣ ወደ እርሻ ነው የተቀየረው፣ ወደ ሌሎች ጉልበት ስራዎች መጠቀም ተጀመረና አሁን ምናልባት አሁን ፂሬው ከውጊያ በኋላ ያው ድንበር ያስከበረው ሶፌ ይወጣል አይደል? ከውጊያ በኋላ ለውጊያ ጊዜ ከውጊያ በኋላ ሶፌ ይወጣል። ይሄም አሁን ወደ ፂሬው በዛ ስርዓት ወደዚህ በሚመጣበት ጊዜ ከእርሻ በኋላም ከስራ በኋላም በየአመቱ ሶፌ የሚወጣበት ስርዓት ሆኖ ቀጥሏል የሚል ሀሳብ ነበረ። የፂሬ ወግ ማለት ከዚህ በፊት ፂሬ የሚባለው በውጊያ ነው የተነሳው። ውጋ ሲነሳ ሽማግሌዎች ተሰብስቦ ወደ ጦሩ ሲሄድ ሰው እንዳለ ወደ ጦሩ አካባቢ አለቀ። ባለቀው ደረጃ ላይ ፂሬ ካልተሰበሰበ አይሆንም ማለት ተሰበሰበ። ሽማግሌዎች ለኛ አጋዥ ይሆናል በማለት ፂሬውን ሰበሰቡ። በሰበሰቡበት እዚህ አሁን
ዳና የሚባል አለ፣ ከው አለ፣ ደግሞ ሙራ የሚባል አለ። ሙራውና ከው የሚባለው ወጉ ምንድነው? አንድ ቀን ወጥቶ ሳር ይዞ ወደ ከው ቤት ይሄዳሉ። ከሄዱ በኋላ ዮሆ ብሎ ያ ከውን ይዛሉ። ከያዙ በኋላ ወደ ቤት አስገብቶ ጠላ፣ ገብስ፣ ጉርዶ የሚባል አለ፣ ሌላ ልንግጫ የሚባል አለ። ይሄን ሁላ አቅርቦ ካጫ ይባላል። የዛን የተያዘው ቀን ካጫ ተብሎ የሚጠራውን ከጨረሱ በኋላ ስራ የሚል አሁን ስራውን ለመቀጠል ሙራም ይባላል። ሙራውም ይዛል። ሙራውንም ይዞ ቀጥታ ወደ የት ይሄዳሉ? ወደ ከው ቤት ሲሄድ ስራ ለኔ አለ ብሎ ያስተላልፋል። ከው ባስተላለፉት ሰዓት ቀን ይወሰናል። በዚህን ሰዓት ወጣችሁ ማስራት አለባችሁ የሚለውን ሙራውን እንግዲህ የሆነ በቃ ስብሰባ አብጥቶ ሰብስቦ ዛሬ ቀን ለሱ ስራ አለ ከተባለ በኋላ መጥቶ ይሰራሉ። ለከው ከተሰራ በኋላ አሁን እንግዲህ ሁለተኛ ዳናም ይባላል። ለዳናውም አሁንም ሙራው ነው ቃል የሚሰጠው። ከዛ ቀኑ ከተሰጠ በኋላ የሳምንት ኃይል ከተሰጠ ይወጣል። ህዝቡ ከወጣ ይሰራል። የነሱን ስራ ከጨረሰ በኋላ መጨረሻ ላይ እንግዲህ የሙራው አለ፣ የሾቻ ሙራ ይባላል። ያ ሙራ ምን ይደረጋል? ለሱ አንድ ቀን ውሎ አመት ሙሉ ስለሚሰበስብና ልፋት ስላለ ለሱ አንድ ቀን ውሎ ስራ ይሰራሉ። ከዛ ሙዞ ሙራ የሚባል አለ። ለሱ ደግሞ 2 ቀን ስራ አለ። በዛ የቁፋሮውና የስራው ድርሻ ሲያልቅ እዚህ አሁን ሶፌ የሚባለው ፋሲካ ላይ ማለት ነው ጦንፍች አሁን ይሰበስብና ስብሰባ ያወጣል። በዚህ ስርዓት በዚህ ወቅት በዚህ ሰዓት ብሎ በጊዜ ያወጣል። አሁን ደካማዎችን ያግዛል። ሲሰራ ያለፈ ደካማ ሽማግሌዎች ካለ ፂሬ አሁን የዘፈነ በዚህ ሲያልፍ ሽማግሌ የቆፈረ ካለ ያግዛል። እንደዚህ አይነት ስራዎችን ይሰራል። የዳናዎችንም ስራ ያስከዳል። የሙራዎችን ይሰራል። እንደዚህ በቃ የደከሙትን ማገዝ የሚችል ፂሬ ነው ማለት ነው። ፂሬ በወዳጅነት የተደራጁ አባላት ስብስብ ሲሆን የራሱ የሆነ ሕግና ደንብ አለው። መገለጫውም የህብረተሰቡን አንድነት የሚያጎለብትና መተሳሰብን የሚያጠናክር ባህላዊ ሴት መላበሱን ነው። ፂሬ አባላት አመቱን ሙሉ ሲሰሩ ከከረሙ በኋላም በፋሲካ ሶፌ ዕለት በአንድነት ገበያ ይወጣሉ። የሁለተኛው ቀን በአካባቢው አጠራር ካመጋላሳ የሚባል ሲሆን ያዘነ የተከዘ ተጽናንተው አዘኑን በመርሳት ከፂሬው ጋር በአንድነት እየተዝናና በፈሽታና በደስታ በዓሉን ያከብራል። ፂሬ እኛ የተቋቋምነው ህፃን እያለን በ1996 ዓመተ ምህረት ካውን ኩረኩከን ዳናን ማዞ ማስተን አድርገን ነበር የተቋቋምነው። ስንቋቋም የተቋቋምነው ታላላቆች የሚጫወቱትን በማየት ነበር በህፃንነታችን የተቋቋምነው። ከተቋቋመን ኋላ ስንሰራ ታላላቆቹ እንደሚሰሩት እኛም ስንሰራ ነበር። ለካዎ 8 ቀን ስራ፣ ለዳናው 7 ቀን ስራ ሰርተን አመት ሙሉ በአመቱ ለሱ እንደዛ እየሰራን ቀጣይ ለአቅመ ደካሞች እናግዛለን። መከላከያ ሰራዊት ለመከላከያ ሄዱ አቅም ደካማ መከላከያ ሰራዊት ሄዱ እዚህም ሆኖ አቅም ለሌላቸው የኛን እርሻ ጨርሰን የነሱን ጎን ያሉትን እርሻንም ጨርሰን እርስ በርስም ገንዘብ እየተቀባበለን ትንሽ ገንዘብ ብዙ ገንዘብ ሳይሆን ትንሽ ገንዘብ እየተቀበለን እርስ በርስ ለራሳችንም ከዳናው ከካውና ከዛ ከአቅመ ደካሞች ውጪ እርስ በርስ ራሳችንም እየተጋገዘን የዛኔ በ2 በ3 በ5 ብር እየተጋገዘን እየሰራን እንቆይ ነበር። ከዛ በኋላ አመት ከሰራን በኋላ ምንበላው ካው ቤት እንደዛው 8 ሰርተን 8 ቀር ያሳድረናል። ቅንጫ እያበላን ማር የተላወሰ ሰነፍ ቆሎ እያበላን እንጭላ የሚባለው አለ ከኩርኩማም ይሰራል። ሌላ አካባቢ አይሰራም። ትልቅ ነው።
ትልቅ ተሸክሞ ሰው እንኳን ህፃናት ለማንሳት የሚከብድ ትልቅ እንጭላ ይሰራል። እሱን እየበላን በሬ ለኛ ይሰጠልናል። በሬ እንገዛለን በሰራነው ብር። አሁን በሰራነው ብር ትልቅ በሬ እንገዛለን። ያን በሬ እኛ ልናርድ ስናቀርብ ደግሞ ያ ለሱ የሰራነው በግ ሂጾ ብሎ በግ ትልቅ በግ አውራ በግ ትልቅ ያቀርብልናል። እሱንም እሱ ቤት ነው የምናርደው። በሬውም ይታረዳል፣ እንበላለን። በልተን ቀጣይ ዳናው ቤት እንገባለን። ዳናው ቤት ደግሞ 7 ቀን እናድራለን። እንደዛውም ዳናው ቤትም እኛ የበላነውን ስንበላ እሱም ሂጾ ብሎ በግ ይሰጣል። እሱም በልተን አሁንም ቀጣይ ዓመት በዛ መሃል ለዛ ኃላፊነት ያላቸው አሉ። ካወው ቅዳሜ ነው እሱ ቤት የምንገባው። ካጫ ሶፌ ለመግባት ቅዳሜ ነው። ቅዳሜ ሀዘንተኛ አለ። ከጽሮ አባል ሞተ፣ ከጽሮ አባል እናት አባት ሞተ፣ ወንድም ሞተ፣ ሀዘንተኛ ይኖራል። ቅዳሜ ሀዘንተኛውን ሄደን በቃ አመት ሊለወጥ ነው አትይዘን ና ከኛ ጋር ተጫወት ብለን 3-4 ሰው ልከን እናመጣለን። አምጥተን እሱም በሀዘንተኛ ልብስ በጋቢ ባህላዊ ልብስ ሳይለብስ በጋቢ በሌላ በፎጣ ነገር ምናምን ሊጫወት ይችላል፣ መብቱ ነው። ቅዳሜ እንደዛ በግድ ካመጣን ኋላ ከተጫወተን ከካዎ ቤት ነው ቅዳሜ የምንገባው። ዳና ቤት ጾም ስፈታ ዳናው ቤት እንገባለን። ሁለተኛው ቀን ዳናውን ቤት ስንገባ ዳናው ልንግጫ ያቀርብልናል፣ ቅንጫ ያቀርብልናል። ያ ትናንት ሀዘንተኛ የነበረው ሁለተኛ ካንተ ሀዘን ይርቋል፣ አመት ተቀይረዋል፣ አንተም ወደ ደስታ ከኛ ጋር ተቀላቀል ብለን ሀዘንተኛ ያለውን እኔም ገጥሞኝ ነበር። እኔንም እንደዛው የጽሬው የኔ አባል እኔንም እንደዛ ይወስደኛል። ወስደው ከዛሬ ኋላ አንተ ሀዘንተኛ አይደለም፣ ዛሬ ከኛ ጋር መጫወት አለብህ፣ መደሰት አለብህ ብሎ ያመጣል። እሱ ቤት ዳናው ቤት በልተን ጠጥተን ጾም ስለተፈታ ትንሳኤም ስለሆነ እግዚአብሔርንም እያመሰገነን እየተደሰተን የተጫወተን ነው። ደግሞ ሙራው አለ። ሙላው አመት ሙሩ እኛን የሚቆጣጠር ለከለ ለአቅመ ደካማው በዚህ ቀን ስራ አለ ብሎ ለኛ ለሁሉም ዞሮ መናገር፣ ለዳናው ለካው እንደዚህ ስራ አለ ብሎ መናገር። ለሱ 1 ቀን ተኩል እንሰራለን። 1 ቀን ተኩል እሱ ቤት ከሰራን እሱም 1 ቀን ተኩል እኛን ቅንጬ ማር የተላወሰ ቆሎ እያደረገ አብልቶ እየተጫወተን ከሱ ቤትም በአመቱ እንለያለን ማለት ነው። ደጋላ አለ ደግሞ በአሁኑ በመጀመሪያ እንትን ብለንም እንትን እንዳይሉ ደጋላው ይነፋል። ጥሩምባ ነገር ነው። እሱ ሲነፋ ሙራው በተናገረው ቀን እሱ ተራራ ላይ ወጥቶ ይነፋል። የራሱን ጥሩምባ ሲነፋል ዛሬ የረሳም ያስታውስና ለካስ ዛሬ ስራ አለን ብሎ እሱ እንትን ባለው ወተን እሱ ደግሞ አይሰራም፣ ከኛ ጋር አያርስም። ከኛ ጋር ሲያርስ ቁጭ ብሎ እሱ ከኛ እያን እየደገፈ እኛ ስናርስ ከፊት ለፊቱ ድንጋይ ካለ ምነሳ እንጨት ካለ የሆነ ነገር ካለ እሱን እያነሳ እሱ ቆይቶ ለሱ ማታ ሰዓት ገብስም ሆነ ድንች ገንዘብም ሆነ ለሱ ሰተን ነው የምንልከው። እሱም ብቻ አይደለም ጽሬ የሚያደርገው እኛ ስናደርግ አሁን ደግሞ እንትን ብለን በጣም ለተጎዱትም ገንዘብ እያዋጣን አሁን እኔ ከመሃል መንግስት ሰራተኛ ሆኛለሁ። እግዚአብሔር ይመስገን። እንደነም የሆኑ አሉ ከ1996 የጽሬ አባል ሆኜ አሁን መንግስት ሰራተኛ ቢሆንም እነሱ እርሻ ሲወጡ እኔ እንደ መንግስት ስራ ባልመጣም እንደኔ አይነቶቹም አሉ። ገንዘብ እናወጣለን። ገንዘብ አዋተን የተሰበሰበውን ገንዘብ ለዚህ ለፍስጋ በዛ በልብስ ምናምን ለተጎዱት በዛ ምግብ እንገዛለን። እነዛ እህል ገዝተን ምን ብለን ከኛ ጋር እኩል እንደፈስጉ እናደርጋለን። ነው
የመጀመሪያው ቅዳሜ ዕለት የሚከበረው የመጀመሪያ ሶፌ የሚባለው እሱ ነው። ቅድም ያልኳቸው ስርዓት የፈጸሙ እነዚህ ጀግኖች ድንበር ያስከበሩ ሶፌ የሚወጡት ቅዳሜ ዕለት ነው። ሴቶችም አሁን ሶፌ የሚወጡት ያገቡትም የወለዱትም ቅዳሜ ዕለት ነው። ዳግም እሁድ ዕለት የሚወጡት ፂሬ ነው። የመጀመሪያው ሶፌ ነው ዋና ሶፌ የሚባለው። ይሄ እንግዲህ ሶፌ በሚወጣበት ጊዜ በተለይ አሁን ፂሬ ሶፌ በሚወጣበት ጊዜ ከፂሮ መሃል የሞተ ቢኖር ቤተሰቡ የሞተው ሰው ቢኖር የመጀመሪያው ሶፌ የሚወጡበት ሀዘን ቀን ነው የሚባለው። ሀዘንን ተንተርሰው ነው። ሀዘንም አለበት ነው። በልብስ ነው። ሙሉ የጌጥ ልብሱን አይለብስም። ሳይለብስ በብልኮ ወይ በጋቢ ሶፌን ይወጣል። በሁለተኛው ቀን ግን በቃ ሙሉ ነፃነት ያረጋግጧል። አመትም ተለውጧል። የአመት መለወጫም ይባላል አንዳንድ ጊዜ የአመትም ተለውጧልና ከዚህ በኋላ ሀዘንም የለም ለቅሶም የለም ተብሎ ሰው ሁሉ ደስተኛ ሆኖ የሚወጣበት እለት ነው እሁዱ ማለት ነው። ካሜ ማለት ነው። የሶፌ በዓል ዘመን ተሻጋሪ ማህበራዊና ባህላዊ እሴቶችና ትዕይንቶች አሸበርቆና ደምቆም እየተከበረ ከትውልድ ወደ ትውልድ የተሻገረ በመሆኑም በተለያዩ ምክንያቶች ከአካባቢው ርቀው የሚኖሩ የአካባቢው ተወላጆችም ተሰብስበው በዓሉን በአንድነት ያከብሩታል። ዲታ አካባቢ በሰባቱም ቀበሌ በአንድ ዲታ ገበያ በሚባለው በአንድ ላይ በመሰባሰብ ፂሬ ሶፌ ወይም ወራቻ ሶፌ ፂሬ ሶፌ በመባል በሰፊው ይከበራል። ይህም ከጥንት ጀምሮ በአካባቢው ብዙ ባህላዊ ልብሶች አሸብርቀው የሚያከብሩበት ነው። ፂሬ አጀማመሩ በጣም ድንቅና የመሰባሰብ የአንድነትን ጉልበት የሚያሳዩበት ነው። በተለይ እነዚህ አቅመ ደካሞችን ወጣቶች ለእርሻና ለተለያዩ ዝግጅት የተደረሱ አቅመ ደካሞችን በማገዝ እርስ በርስ ዘር የሚዘራበት አካባቢ ደግሞ የተለያዩ እንትኖች ሲገጥሙ ቤት በመስራት የተለያዩ ነገሮች ላይ አካባቢውን በማገዝ በአንድነት በሚያደርጉበት የተጀመረ ስለሆነ ለአካባቢው ትልቅ ፋይዳና በጣም ደስ የሚል ባህላዊ እንትን ያለው ነው። አሁን እዚህ በሚያከብሩበት ወቅት ሰዎቹ የድሮም ትዝታ እኛም ያከበርንበት ስለሆነ ከወረዳ ከተማም ከጨንቻ ከአርባ ምንጭ እንዲሁም የሀገራችን መዲና ከሆነችው ከአዲስ አበባም በመምጣት እንደውም በዚህ አሁን ሰሞነኛ በተፈጠረው የነዳጅ እጥረትም በዛ ውስጥ መጥቶ ሰው በደንብ እያከበረ ነውና በጣም ደስ የሚል በዓል ነው። ጎጂ ባህሎች ውስጥ ተብሎ ከሚመደበው አይደለም። አሁን ድሮ ምን መሰለ አንዳንዴ ይሄ በደንቡን ባህሉና እሴቱን አለመረዳት መጥፎ ነው። ይሄ አንድነትን፣ መደራጀትን፣ ደካሞችን ማገዝ ከዚህ በላይ ምን ጠቃሚ ባህል አለ? በጣም የሚጠቅም ባህል ነው። አጀማመሩም አንድነትን የሚያጠናክር ስለሆነ ከሌሎች እንትኖች ጋር የሚገናኝ አይደለም። ለምሳሌ ለመጥቀስ ያክል በአገራችን በብዙ ቦታዎች ባህላዊ ፌስቲቫሎች ይከበራሉ በጣም በሰፊ ሁኔታ። እነዚህ በኦሮሚያ ኦሮሞ ብሔረሰብ የሚከበሩ ደግሞ በሲዳማ እነ ፊቼ ጫምባላላ የሚከበሩ እነ ደራሮ በጉራጌም እናያለን። ልክ እንደነዛ ባህሎች በጣም ከፍተኛና ቱባ የሆነ ባህል ነው። ፂሬዎችን አይታቸዋል። የወራቻ ሶፌውን አይታቸዋል። ደግሞ የምሽራ ሶፌም አይታቸዋል። በጣም የሚደነቅና ለምሳሌ አሁን ከነዛ ውስጥ የምሽራ ሶፌን ለመጥቀስ ያክል በአካባቢው ያገቡ ወጣቶች ህዝቡን የሚቀላቀሉበት አገቡ ማለት ሰው ሆኑ ማለት አይደለም። በዲታ ባህል ሰው ሆኑ የሚባለው ወደ ገበያው ይመጣል። ይሄ ገበያ ነው።
ገበያ ላይ መጥተው እዚህ ፓርሶ በባህላዊው ፓርሶ ይባላል ጠላ የሚጠጡበት ብዙ በማር ተለውሶ ብዙ ነገሮች ተደርጎበት የሚጠጡበት የዛን ጊዜ በቅቤ አሸብርቆ በተለያዩ ልብሶች አሸብርቆ መጥተው እዚህ ስርዓቱን አከናውነው ይሄዳሉ። የዛን ገበያ መጣ ማለት ገበያው ላይ ዞሮ በጻዳው በምኑ ዞሮ ተቀመጠ ማለት ሰው እኩል ደረሰ ማለት ነው። እና ያም ስላለ ወራቻውም ቢሆን ወራቻ ማለት ወታደር ማለት ነው። ወታደሮች የሀገራችን ዳር ድንበር ጠብቀው ሲመለሱ እዚህ ገበያ ገብተው እዛ ለሀገር ብዙ ዋጋ እንደከፈለ የሚያሳዩበት ስለሆነ በጣም ብዙ እንትን አለና ለማጠቃለል ያክል እኔም የተገኘሁበት በጣም ደስ የሚልና ስሜታችን የሚቀሰቅስ ስለሆነ በዛ ብዬ ነው የተገኘው። የጋሞ ብሔረሰብ መገለጫዎች ከሆኑ በርካታ ሴቶች መካከል አንዱ የሆነውን የሶፌ ስርዓት የማሳደጉ ስራ አጽንኦት መስጠት ይፈልጋል። ማህበረሰቡ ለዘመናት ያቆያቸውን ማህበራዊ ሀብቶችን፣ ባህላዊ ትርኢቶችና የአብሮነት እሴቶችን በጥናት አስደግፎ በዓለም አቀፍ ቅርስነት በማስመዝገብ ከቱሪዝም ዘርፍ የሚገኘውን ገቢ የማሳደጉ ተግባር የተጠና እንቅስቃሴ ይፈልጋል። ይሄ ስርዓት አልጠፋም። እስካሁን ድረስ ያ ቀደም ሲል በጣም የታወቀ ነበር፣ ጠንካራ ነበርና አሁን እየቀነሰ የሄደበት ሁኔታ ነው ያለው። አሁን ምን መሆን አለበት? እንደገና መመለስ አለበት። ቅድም እንደተባለው ፂሬ ለውጊያ ነበር የተጠቀመ የነበረው። አሁን ለልማት እንደተጠቀመውን ያክል አሁንም ደግሞ ዘመኑ በሚዋጀው መሰረት በጋራ መስራት፣ በጋራ ችግሮችን መወጣት ጠቃሚ ስለሆነ ይህ ስርዓት መቀጠል አለበት። ወጣቱም ደግሞ ይሄንን ማወቅ አለበት። የተማረ ሰውም ሌሎችም አሁን እንደ ህዝብም እንደ አካባቢም ጥሩ ተሞክሮም ስላለ የምጻፍ ብዙ ነገሮች አሉ። መጻፍ አለባቸው፣ መሰነድ አለባቸው። ወጣቱ ደግሞ ምንድነው ይሄ የሚለውን ነገር ለማወቅ መጣር አለበት፣ መጠየቅ አለበት። እንግዲህ ብዙ አሁን በዛን ጊዜ እንግዲህ በአፈ ታሪክ ነው የሚተላለፍ የነበረው። አሁን ሰው ደግሞ ተምሯል፣ መጻፍ ይችላል፣ እንትን ይችላል። ስለዚህ በስርዓት በጽሁፍ በሰነድ ወደ የሚቀጥለው ትውልድ ማስተላለፍ አለበት። አሁን እንግዲህ በአፈ ታሪክ የሚናገሩ ሰዎች አሁን እያለቁ ናቸው ያሉት፣ እየጠፉ ናቸው ያሉት። ይሄንን ወደ ሰነድ መቀየር አለበት። ወጣቱ ይሄን ደግሞ አዋቂዎችን መጠየቅ አለበት። ምንድነው ጥቅሙ፣ ምንድነው ጉዳቱ የሚለውን ደግሞ መጠየቅ አለበት። ለሌላውም ማስተላለፍ አለበት የሚል ሀሳብ ነው ያለኝ። እንደ አገር በዚህ አመት ለቱሪዝሙ እና ለባህሉም ትኩረት የተሰጠበት አመትም ከመሆኑ አንፃር እኛ እንደ ዲታ ወረዳ ባህል ስፖርትና ቱሪዝም ጽሕፈት ቤት በዚህ አመትም የተለያዩ ከባህል ጋር ከቅርስ ጋር ከቱሪዝም ቱሪስት መስህቦች ጋር ሰፋ ያሉ ስራዎችን እየሰራን ቆይተናል። ከዚሁ አንዱ የሆነውን ዲታ ፋሲካ ፂሬ ሶፌን ከትላንት ጀምሮ ስናስቀርጽም በዓሉን ለዓለም ስናስተዋውቅ ቆይተናል ማለት ነው። ይሄ ማለት ደግሞ በትብብር በአንድነት የሚሰሩት አንድነትን የሚያጠናክር ወል እውነትን ወል እድገትን የሚያሳድግ ከመሆኑ አኳያ ዓለም በደንብ ይሄንን እንዲያይ እኛም ደግሞ እዚሁ ላይ በደንብ ሰርተን ቀጣይም በአንድነት የሚሰሩት ስራ እንዲጠናከር የማድረግ ስራውን እየሰራን እንገኛለን። ቀጣይም አጠናክረን ለመቀጠል ዝግጁ ነን። እኛም ሶፌ የመሳሰሉ የህብረተሰቡን አንድነት የሚያጎለብቱ ባህላዊ እሴቶችን ማሳደግ የህብረተሰቡና የመንግስት የተቀናጀና የተጠናከረ ትኩረትን ይጠይቃል በሚል ዝግጅታችንን በዚህ ላይ ቋጭን።